ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ እኛም ካሁን ወዲህ እውነቱን እንናገር ማለት ነው። ለምን እንሸፍላለን? ምክንያቱም እነሱም ሩታን ለመስፈር አይደለም የሚሮጡም፣ እኛም ደግሞ ያገኘ ነው ትክክለኛ መረጃችን በትክክለኛው ቪዲዮ መስራት አለብን ማለት ነው። እንግዲህ ሩታዬ አክስት ሳይሆን የአብርሽ አክስት ማለት ነው። አንቺ ምን ቤት ነሽና ለሄርሜላ ትጎጃለሽ፣ ታለቅሻለሽ የምትያት ማለት ነው። ምን የምትጎዳበትና የምትሰበርበት ነገር የለም። ትቀጥልበት። አንቺ ምን ቤት ነሽና ከአሁን ወዲህ በቃ አብርሽ ከእናንተ ህይወት ወጥቷል። ገባሻ? አንቺ የሩታ አክስት ሆነሽ ነው አይደል ምትሰሪው? የሩታ አክስት ደግሞ አልሆንሽም። ትልቅ ሰው ነሽ፣ አትዋሺ። ስለዚህ ሩታን ታያት ማለት ነው። በሩታ ምክንያት አታድርጊ እና ከቻልሽ ደግሞ ይጎዳሻል ካልሽ ካሰብሽላት በግልጽነት አብርሽ ይጎዳሻል ብለሽ መናገር ነው እንጂ አንድ ላይ ይሆናሉ ምናምን እያልሽ ደግሞ እየመጣሽ አትለፍለፊ ባክሽ ማለት ነው። በፈጠረሽ ራስሽን ጠብቂ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። እያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ብዙዎቻችሁ ላይ ላጠፍተሻል ምናምን ቪዲዮ ለምንድን ነው ማሰሩ እያላችሁኝ ነው። በውስጥ ውዶች ያለውኝ ትንሽ ስላልተመቻቸልኝ ነው። እሺ አልጠፋም ሰራለሁኝ ማለት ነው። ሩታ እስካለች እኛም አለን፣ የትም አንሄድም። እሺ እናንተ ብቻ በርቱልኝ እና ይኸውላችሁ ሁላቸውም የውሸት በርሜል ናቸው ማለት ነው። እዚሁ አጋጣሚ ሄርሜላ እኔ ያስገድጄው አይደለም ራሱ ወዶ ፈቅዶ ነው አለች። ራሱ ወዶ ፈቅዶ አይደለም አብርሽን ፍቅርሽ የተቀበለሽ የውሸትም ቢሆን የድራማም ቢሆን አይተናል። እንባደም አልቅሰሽ ጉልበቱን አቅፈሽ ነው ፍቅርሽ እንዲቀበልሽ ያደረግሽው ማለት ነው። ትላንትና ደግሞ መልስ ሰጥቶሻል። ከዚህም በፊት አብርሽ ከአሁን ወዲህ በአገባም ከ10 ዓመት ወይም ከ30 ዓመት በላይ ነው ብለዋል። እስከዛ ደግሞ እድሜሽን ከጠበቅሽ ችግር የለውም። እስከዛም ደግሞ 2 ልጆችሽን ደብቀሽ ቪዲዮ ምሰሪ ከሆነ እናይሻለን ማለት ነው። እና ለምነሽ ነው ያገባሽው አብርሽን ማለት ነው። ሲቀጥል አያገባሽም። ነገር ግን እንበል እንደናንተ እንውሰደውና ማለት ነው ለአንቺም አይሳካልሽም፣ ግን አንቺም ማልቀሰሽን አይቀርም። ነገር ግን አታለቅሽም። እውነት ከምርሽ ነው። አንቺ ደረትሽ እንደነፋሽ ለምን ታስቢያለሽ? ለምን ትጠይቂዋለሽ? ለወንድምሽ ማለት ነው። ምን ታስባለ? ምን ያስባል? አንቺ ወደሽ ፈቅደሽ ምንም ነገር አይጎዳኝም እኔ የበላይ ነኝ ብለሽ አይደለም ፍቅሩን የተቀበለሽ። ሲቀጥል ራስሽን ችለሽ ስሪ። ሩታ ስለ ሩታ አያገባሽም፣ አይመለከትሽም። ሩታ የፈለገችም ነገር ብትሆን ክብር ትስጠው አትስጠው አንቺ የሚመለከትሽ ነገር የለም። አሁን ገነት የጠየቀችሽ አንቺን ይጎዳሻል፣ ይሰብርሻል፣ እናም ደግሞ ከሩታ ጋር መገናኘታቸው አይቀርም ነው ያለችሽ እንጂ ሌላ ውስጥ እየገባ ስለ ሩታ አታውሪ። ትሞቻታለሽ እንጂ መቼም ሩታን መሆን አትችይም። ገባሽ? ሩታ ማለት ከአብርሽ ጋር ያለች እንዳንቺ አይደለችም። የፍቅር ጥያቄ እንኳን ብታቀርብለት ሩታ አብርሽን ቀይረዋለች ትልቅ ደረጃ። ከአብርሽ አልፎ ቤተሰብ ኦዲንስን የመዳምን ቅመም የቀየረች ጀግና አንበሳ ሴት ናት ማለት ነው። እሷ እንዳንቺ አይደለችም። አላማችሁ የነበረ አንቺን አብርሽ ሞድ ይዛችሁባት እየደለለቻት ሩታ መታ አብርሽ እግር አልቅሳ ሽሩሩ ብላ ከዛም ወደ ቤት እንድትመልሰው ነበር የፈለጋችሁ ማለት ነው። እሷ ግን አይደለም። በበቀል በምን ማንነቷን እያሳየች የጎዳትን የሰበራትን መድኃኒቱን እየሰጠች ሁሌም እየሸኘችው ነው ማለት ነው። ትለማመጣዋለች። ነገር ግን የእሱ የሚገባው ምላሽ እየሰጠች ነው የምትመልሰው ማለት ነው። እዚህ ጋር የፈለገ ነገር ልትሆኝ ትችያለሽ። የፈለገ ነገር ጨዋም እያጫውትሽ አንቺ ጨዋ ሆነሽ ሩታ ክብር አንቺ ክብረ ቢስ ሆነሽ ክብር ኖሮሽ እንዴት ነው ክብር ያለሽ ማለት ነው? እርግዘና ያለች ሚስት ባልዋን ቀምተሽ ወስደሽ ለራስሽ አግብተሽ አንቺ የትኛው ክብር ነው? ክብረ ቢስ አንቺ እኮ ነው ክብር የሌለሽ ማለት ነው። ሩታና አብርሽ የፈለገ ቢሆኑ የፈለገ ነገር ብትለው የፈለገ ነገር ክብር ባይሰሳጡ እንኳን ባልና ሚስቶች ናቸው። አብረው በአንድ አልጋ አድረዋል። ልጅ ተፈጥሯል በመካከላቸው ማለት ነው። እስከ ዛሬ አንቺ በመካከላቸው ባትገቢ ኖሮ አብርሽና ሩታ ታርቀው ልጃቸውን በሰላም ያሳድጉ ነበር። አንቺ እኮ ጀግኒት እንዴ! የእኔ ልጆች ከአባትና ከእናት ያድጋሉ እኔ ወልድልሃለሁ ያልሽው አንበሳዋ እኮ ነሽ። ያንተ ልጅ ግን ያለባት ያደጋል እያልሹ እኮ ነው። አንቺ ነሽ እኮ ክብር። የትኛው ክብርሽ ነው? ኧረ እባክሽ ክብረ ቢስ። ክብር ሲኖርሽ እኮ ነው። ሲቀጥል ከነ ቤተሰባችሁም ክብር የላችሁ ማለት ነው። ያላወቀሽ ለአንቺ የመሰሉ ፍየሎችሽ ብር ለሚልኩልሽ ሰዎች እዚህ ጋር እየመጣሽ ማስመሰል ትችያለሽ። ለእኛ ግን አትሸውጅንም። ሚስጥርሽ እናውቃለን። ልጅ እንዳለሽ ትልቅ ሴት እንደሆንሽ ማለት ነው። አብርሽም ራሱ አንቺ ከልብሽ እንዳልሆነ ቢክስ ተቀብተሽ መተሽ እንዳለቀሽ በደንብ ይገባናል። እሺ ነገር ግን ሩታን ስም የፈለገ ነገር ቢመጣ በቃ ሩታ ትታችሁ ሄዳለች።
አብርሽም ደግሞ አንቺ ጀግና ነሽ፣ አንቺ ቆንጆ ነሽ፣ በቃ አንቺ የበላይ ስለሆንሽ አንቺ መርጦ ሄደዋል ማለት ነው። እዚህ ጋር የሩታን ስም ማንሳት አይጠበቅባችሁ። ገባሻ? የራስሽን አይዲያ ችለሽ መስራት ትችያለሽ። የፈለገ ሰው ቢጠራ የፈለገ ሰው ቢሆን ማለት ነው። አላለቅስም ላልሽው ደግሞ አልሰበርም አብርሽ ወዶ ፈቅዶ ነው ላልሽው የዛኔ የምናያለን። እድሜና ጤና ይስጠን እንጂ ምክንያቱም አብርሽ ከሴት ውጪ የሚቀያየር ምንም ነገር የለም። እስቲ በአብርሽ ህይወት የተፈጠሩት ነገር እንመልከትና ማለት ነው። በመጀመሪያ ነፂ ነበረች፣ ከነፂ በኋላ ፍቅር ነበረች፣ ከፍቅር በኋላ ደግሞ ሩታ ነበረች፣ ከሩታ በኋላ ደግሞ አንቺ ነሽ፣ ከአንቺ በኋላ ደግሞ አንድ ከአንቺ የተሻለች እሳት ወይም ደግሞ ከአንቺ የተሻለች ደግሞ ባለጌ ትመጣለች በላይሽ ላይ ልትወስደው ማለት ነው። ያየነው ነገር ይሄ ነው። ለእኛ አይደንቀን አይሞቀን። ምክንያቱም አንቺ ገና አዲስ ነሽ። አብርሽ ከመጀመሪያ ሲመጣ አይተነዋል ማለት ነው። ገባሽ አይደል? ለአንቺ ደግሞ አብርሽ ያን ያክል ከወደደሽ ከፈቀረሽ በየቦታ አላገባትም ፍቅሯን በተቀበልኳት ብሎ አያወራም ነበር ማለት ነው። ለትንሽ ጊዜ ሰክስኪ ማለት ነው። ዛሬ ራሱ አንገትሽ ደፋሽስ፣ ሙጥጭ አልሽ። ለምን ሙጥጭ ትያለሽ? አልተናገርሽም ነበር እንዲህ ባለፈ? የፈለገ ሰው ይምጣ ደረቴ ነፍቼ አብርሽ እኔን ነው የሚወደው አንቺ ምን ትፈልጊያለሽ እላለሁ አላልሽም? ለምን ደረትሽን አትነፊም ታዲያ? ለምን ደረትሽን ነፍተሽ አብርሽ የኔ ነው ማናችሁም አያገባችሁም ለምን አትይም? ለምን ትጠራጠሪያለሽ? አትጠራጠሪ፣ ግድ የለሽም ሂጂበት፣ ቀጥይበት ማለት ነው። እኛ ከአብርሽ ጋር እንድትሆኝ ነው የምፈልገው። እውነት ከአብርሽ ጋር እስከ መጨረሻው ሊያሳምርልሽ ነው የምንፈልገው ማለት ነው። ገኒ ተብዬዋ ማለት ነው። በሩታ ሰበብ እያረግሽ እየመጣሽ ሌላ ነገር አትናገሪ። ሂደሽ የእህትሽን ባል ምትቀጪ ከሆነ የእህትሽን ወንድሞ ማለት ነው ምትቀጪ ከሆነ በስነ ስርዓት ቅጪ። ደግሞ ከሄርሜላ ጋር ለምንድን ነው የምትከለክዩ? በጣም ነው የሚያምሩት፣ በጣም ነው የሚያፈቅራት የሚወዳት። ስለዚህ ህይወታቸውን ለምን ታበላሻለሽ አንቺ? ሩታ ልታስጠቁሪ አሁንም ሩታ ልካት ሩታ መጣች ምናምን እንዲባል ልመና እንዲባል ነው ገባሽ? ለዚህ ሁሉ ማለት ነው እራሳችሁን ችላችሁ ስሩ። በቃ ሩታን አትጥሯት፣ የሩታን ፈቶ አትለጥፉ። አይሰለቻችሁም እንዴ? ምክንያቱም እኔ ደግሞ አዲስ ሆኜ እናገራለሁ። ሩታ ከሌለች ማን ያድጋል? ሩታ ከሌለች ማን ይሰራል? ዩቱብ ከየት ይመጣል ብር ማለት ነው? ሩታ ናት እኮ የእናንተ ሁሉ ነገራችሁ፣ ገመናችሁ የምትደብቅላችሁ ማለት ነው። ትለያለች ግን ሄርሜላ ማለት ነው። ብዙም አትጣጣሪ ገባሽ? ሰከን በይ ስለ ሩታ መቼም። አንቺ ግን ሚዲያ ሁሉ ያንቺ ኦዲየንስ ከሞ ተመልካች ደግሞ ማለት ነው አለቅላቂ ነው ገባሽ? ዛሬ ሩታ ከአብርሽ ጋር ብትመጣ አብርሽና ሩታ ይላል። ነገ ደግሞ አንቺና አብርሽ ብትመጡ መቼም አይለያዩም ይላሉ። እናያለን። በቃ የራሱ የሆነ አመለካከት መቼም ኮመንታተሮች አይጽፉም ማለት ነው። ያንን ተመልክተሽ ወይም ደግሞ በዛ ተማምነሽ ከሆነ በጣም ተሳስተሻል፣ እውነት ለመናገር ማለት ነው። እና በዚሁ አጋጣሚ ምን ልልሽ ፈልጋለሁ ሄርሜላ፣ ያማረ ትዳር የሰመረ ትዳር ያደርግልሽ፣ የፍቅር ዘመን ያደርግልሽ። ነገር ግን እህታችንን ሩታ እየጠራሽ እንዲህ ነው ወጣ ገባ ባትያት በጣም ደስ ይለናል። የራስሽ ነገር ችለሽ ባልሽን ይዘሽ ፍቅረኛሽን ይዘሽ እናም ደግሞ ያው ቀለበት ልታደርጉ ብር እየተላካላችሁ ነው። ያንን ብርሽ ተቀብለሽ በልተሽ ከዛም በኋላ ያለ ነገር በትዕግስት እንጠብቃለን ማለት ነው። ለማንኛውም ሩታን መቼም አትሆኝም አንቺ